ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የተወደዳችሁ የሉልሻ ቤተሰቦች እንደምን አላችሁ? እንደምን ቆያችሁ? እንደምን ሰነበታችሁ? ለዚህ ዩቲዩብ ቻናል አዲስ የሆናችሁ ላይክ እና ሼር ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ በትህትና ጠይቃለሁ። ቪዲዮውን ስትጀምሩ ላይክ እያደረጋችሁ ጀምሩ። ያው እንደታወቀው ሉሉ ዩቲዩብ ቻናል ላይ ለእናንተ ይጠቅማል፣ ያስተምራል የምላቸውን ነገራቶች ሁልጊዜም ሼር እንደማድረግላችሁ ይታወቃል። እናንተም ደግሞ ቪዲዮውን እስከ መጨረሻው መከታተላችሁን እንዳትዘነጉ ማለት ነው። የተሰማችሁን ሀሳብ አስተያየት ኮሜንት ስር ጻፉልኝ። በዚህ ዙሪያ ላይ ብትሰሪልን የምትሉት ነገር ካለ ኮሜንት ስር አስቀምጡልኝ፣ እሰራላችኋለሁ ማለት ነው። ዛሬ ላይ ደግሞ ከመዳም ቤት መጥፋት ያለውን ጉዳት እምነግራችሁ ይሆናል ማለት ነው። አንዳንድ እህቶች ከመዳም ቤት መውጣት ወይም መጥፋት እንደ አማራጭ ወይም ደግሞ እንደ ነፃነት ከችግራቸው እንደ መላቀቂያ አድርገው የሚያስቡት እህቶች አሉ። ነገር ግን ከመዳም ቤት መጥፋት ከችግር መላቀቂያ ነው ብዬ አይደለም ማስበው። እንደኔ አሁን ባለበት ችግር ማለት ነው። ከሌላ ችግር ወደ ሌላ ችግር እየተዘዋወራችሁ ነው ያላችሁት። ምንድን ነው ችግሩ ልትሉ ትችላላችሁ። ምናልባትም አዳዲሶች ናችሁ። ስለ ውጭ ህይወት ውጭ ላይ ስላለው ነገር ምንም የምታውቁት ነገር አይኖርም ብዬ ነው የማስበው። ምክንያቱም ውጭን የሚያውቀው ሰው የጠፋ ሰው እኔን ያየ ይቀጣ ነው የሚለው 100% ማለት ነው። አንድ የጠፋች እህት ጓደኛዋ ልጥፋ ብትላት ኖ ነው የምትላት። ለምን? ውጭ ላይ ያለውን ችግር ስለምታየው፣ ስለምታውቀው፣ ስለተማረችበት። ወይኔ ኮንትራቴ እኮ ይሻለኝ ነበር፣ ወይኔ እዛ ጋር እኮ ብሆን ኖሮ ጊዜን አላቃጥልም ነበር ብላ ስለሚሰማት ማለት ነው። አሁን ጆሮ ሰጥታችሁ እንድታዳምጡ የሚፈልገው ነገር ምንድን ነው? ከመዳም ቤት መጥፋትን ስታስቡ እነዚህን ችግሮች አምናችሁባቸውና እነዚህን ችግሮች አስባችሁ ጥፉ። እውነቴን ነው የምላችሁ። ወደ ሀገራችሁ መመለስን እንደ ትልቅ ነገር አትዩት። ወደ ሀገራችሁ ብትመለሱ፣ ኢትዮጵያ ብትገቡ እንዲሁም በተሻለ ደሞዝ ነው የምትሄዱት። ለምን? የስራ ልምድ አላችሁ። የስራ ልምድ ስላላችሁ በመጣችሁበት ኤጀንሲ ለምሳሌ ስትመጡ 1000 ደሞዝ መጥታችሁ ከሆነ አሁን በሁለተኛው ስትመለሱ 1200 ትመጣላችሁ ማለት ነው። ቋንቋ የምትችሉ ምግብ የምትችሉ ከሆነ ደግሞ 1500 ደሞዝ ትመጣላችሁ ማለት ነው። አሁን ስትወጡ የሚያጋጥሟችሁን ችግሮቹ በጣም ብዙ ናቸው። እንዲህ በቀላሉ የሚያልቅ አይደለም። በቀላሉ ነግራችሁ የምጨርሰው ነገር አይደለም። ዋና ዋናውን ልንገራችሁ። ውጭ ላይ ስትወጡ አንደኛ የምትወጡበት የሚያወጣችሁ ሰውዬ በብር ነው፣ እንዲሁ አይደለም። ምናልባት ዝቅተኛ የተባለው ብር እስከ 4000 እስከ 5000 ነው። ይሄንን ከፍላላችሁ። ይሄንን ደሞዝ የምትከፍሉት 4 ወር ሰርታችሁ ነው። የ4 ወር ብራችሁ ነው። 4 ወር የፈጋችሁበትን ነው ለደላላ እንካ ብላችሁ የምትሰጡት ማለት ነው። ይሄ አንድ ጉዳት ነው። ሁለተኛ ደግሞ ውጭ ላይ ስትወጡ ስራ የለም። በአሁኑ ሰዓት ላይ ስራ የለም። እየሰራችሁ ለቤት ኪራይና ለቀለብ ነው። ከፍተኛ ደሞዝ የሚባለው በአሁኑ ሰዓት ላይ 1500 ሪያል ነው። ኮንትራት ቤት ስትሰሩ ግን ስራ አጣሁ አላጣሁ የዚህ ሂሳብ የለባችሁም። ምክንያቱም እየሰራችሁ ነው። ስራ እንዳላችሁ ታውቃላችሁ። በየወሩ ደሞዝ እንዳላችሁ ታውቃላችሁ። ገባችሁ አይደለ? ነገር ግን ውጭ ላይ ስትሆኑ ብር መቀማት አለ። የሰራችሁበትን መቀማት አለ። በየትኛውም ህግ መጠየቅ አትችሉም። ሲቀጥል ደግሞ እያንዳንዱ ወጪ በራሳችሁ ነው። የቤት ኪራይ፣ የምግብ ወደዛ ወደዚህ ስትሄዱ፣ ሴሊ ስትሆኑ ደግሞ ብዙ ነገር ያስፈልጋቸዋል። የቅባት፣ የሻምቦ፣ የብዙ ነገሮች። ስለዚህ እየሰራችሁ ለምንድን ነው የምታደርጉት? ስራ በተገኘ ሰዓት ያችን እየሰራችሁ ለራሳችሁ ወጪ ነው የምታደርጉት። ጊዜያችሁ እዚህ ጋር ወጣትነታችሁ፣ እድሜያችሁ እየተቃጠለ ነው ያለው። እዛስ ኮንትራት ቤት ስትሆኑ ቢመችም ባይመችም ያ ብራችሁ እየቆጠረ ነው። ብራችሁን እየቆጠራችሁ ነው። ቢመቻችሁም ባይመቻችሁም ማለት ነው። የሰው ቤት አይመችም። የማንም ቤት አይመችም። ልንገራችሁ፣ የማንም ቤት አይመችም። ማንም ሰው ተመችቶት የሚሰራ የለም። ግን ነገን ለማሳመር ዛሬን ችግሮችን መጋፈጥ ይኖርባችኋል። ችግሮችን ተጋፈጡ። ኑ ውጡ፣ እንደዚህ እኮ ነው ሲሏችሁ ኖ ማለት ልመዱ። ኖ
ካለዛ ካልሆነላችሁ አገሬ ነው የምገባው። በፍጹም ይሄን ነገር አላደርገውም። ሌላውና በጣም ዋናው ጉዳት ያልነገርኳችሁ ነገር ደግሞ ስትጠፉ የሚያወጣችሁ ሰውዬ የጾታ ጥቃት ሊያደርስባችሁ ይችላል። የጾታ ጥቃት ሊያደርስባችሁ ይችላል። በቅርብ የጾታ ጥቃት የደረሰባት መደፈር የደረሰባት እህት ጉዳዩን አማክራኛለች ማለት ነው። በዛ ጊዜ የእርግዝና ሊፈጠር ይችላል። ስለዚህ ከሌላኛው ችግር ወደ ሌላኛው ችግር እየተገለባበጣችሁ ነው ማለት ነው። ከዚህ ሁሉ ግን ሰዎቹ ከከፉባችሁ ወይም ደግሞ በቃ ይሄ ስራ እኔን አይመጥነኝም፣ በቃ አልችለውም፣ ከአቅሜ በላይ ነው የምትሉ ከሆነ እጃችሁን ለፖሊስ ሰጣችሁ ቀጥታ ወደ ሀገራችሁ መሳፈር ትችላላችሁ። እናንተም ደግሞ ማታቁቱ ቅጥንቁጥ ውስጥ ተመግባት ትቆጠባላችሁ ማለት ነው። ምክንያቱም በአሁኑ ሰዓት ላይ ስራ የለም። እየሰራችሁ ለወጫችሁ ብቻ ከሆነ ቤተሰብ ደግሞ እዛ ጋር ያላችሁበትን አመት ነው የሚቆጥረው፣ የሄዳችሁበትን ወራቶችን ነው። ይሄን ያህል ወር ሆነሽ ግን ብር አላክሽም ትባያለሽ። ይሄን ያህል ጊዜው ኖሮሽ ምን ሰራሽ ትባያለሽ። ሞራል የሚባል ነገር የለም። ሞራላችሁን ይነኩታል ማለት ነው። እናንተ መስራት እየፈለጋችሁ በስራ እጦት በተለያዩ ችግሮች አልሰራችሁም፣ ስራ በመጥፋት በዋናነት ማለት ነው። ነገር ግን ቤተሰብ እዛ ጋር የእናንተ ስራ መጥፋት፣ የእናንተ ስራ ማጣት፣ የእናንተ ወጪ፣ የእናንተ እያንዳንዱ ነገር እነሱን አያሳስባቸውም። እነሱን የሚያሳስባቸው ምንድን ነው? አንድና አንድ የሄዳችሁበት ዓመተ ምሕረትና ወር ነው። ይሄን ያህል ጊዜ ሆኖሽ የከሌ ልጅ እንደዚህ አድርጋ አንቺ ግን ምንም የለሽም እየተባላችሁ ሞራላችሁን ይነኩታል ማለት ነው። ስለዚህ ጠንከር ብላችሁ ችግሮችን ተጋፍጣችሁ ብትሰሩ የተሻለ ነገር ነው። ክፉን ካልወጡ ደግ አይገኝም። ጠንካራና ቆፍጣና ስትሆኑ እንሻላ ትወጡታላችሁ። እማትወጡት ችግር የለም። ዱዓ እያደረጋችሁ እማትወጡት ችግር የለም። ጠንካራና ቆፍጣና ሆኑ። ብዙ ችግሮች አሉ ያልነገርኳችሁ ውጭ ላይ ማለት ነው። ውጭ ላይ ጓደኛሽ እረፍት ላይ ሆና ጓደኛሽ ተቀመጠ፣ ጓደኞችሽን እረፍት ኢጃዛ ቤት ሆነው የሆነ ነገር ሲጠልቡ ያምርሻል፣ ትጠልቢያለሽ። ያምርሻል። እነሱ የለበሱን ነገር ያምርሻል፣ ትገዣለሽ። እነሱ አይፎን ተገዙ፣ አንቺም ያ አይፎን በቃ ቲክቶክ ላይ እንዲህ ለማለት ያምርሻል፣ ትገዣለሽ። በቃ ውጭ ላይ የምታዩት ነገር የሚያጠፋችሁ ነው እንጂ አላማ የሚያስይዛችሁ አይደለም። ጎበዝ የሆኑ ደግሞ አላማቸውን ያልዘነጉ ይኖራሉ። የውጭ ህይወት እንደ ሎተሪ ነው። ለአንዳንድ ሰዎች ስራ የሚገጥማቸው እህቶች አሉ። ቋሚ ስራ የሚያጋጥማቸው እህቶች አሉ። የማያጋጥማቸው እህቶች ደግሞ አሉ። ከአንዱ ቤት መንከራተት፣ ከአንዱ ቦታ አንዱ ቦታ ተነጥቀ ይመጣሉ። አንዱ ቦታ በቃ አንፈልግም ብለው ያባረሯቸዋል። ብዙ ችግሮች ከጥቅሙ ጉዳቱ እንደሚያመዝን እንድታውቁ እፈልጋለሁ። በዚህ ቪዲዮ ላይ ዋና የሰራሁበት ዓላማ ምንድን ነው? ከጥቅሙ ጉዳቱ። ማንኛውም የአረብ ሀገር ሄድ እህቴ ዓላማ ኖሯት ዓላማዋን አሳክታ ወደ ሀገሯ እንድትመለስ ወላሂ ምኞቴ ነው ማለት ነው። ከምንም በላይ የምሬን ነው የምላችሁ። ስራ ፈተው ቁጭ ብለው ሳያቸው አንጀቴ ነው የሚንቦጨቦጨው። ለምን? ብዙ ችግር አለ እህቶቼ ውስጥ ብዙ ችግር አለ። ቤተሰብ መርዳት የሚፈልጋለ። ቤተሰቦቿን እሷ ብቻ የምታስተዳድር እህት አለች፣ ግን አልቻለችም። ያን ነገር ግን ውስጧን ነው የሚበላት። ስራ አጣሁኝ፣ ቤተሰቦችን መርዳት ፈልግ ነበር፣ የሆነ ነገር ማስተካከል ፈልግ ነበረ ማለት ማንኛውም ሰው ዓላማ ኖሮት ነው የተሰደደው። ሲሰደድ ማለት ነው ዓላማ ኖሮት ነው የተሰደደው። ስለዚህ ዓላማቸው አለመሳካታቸው፣ ስራ ማጣታቸው ከምንም በላይ ቅስማቸውን ይሰብረዋል። በቃ ቅስማቸው አሉ፣ ግን በቃ በጭንቀት በተለያየ ነገር ጭንቅላታችሁ ቢዚ ነው። የምሬን ነው የምላችሁ። እና በጣም ነው አንጀት የሚበሉት። በጣም ነው በቃ እኔ ስራ በቃ የሆነ በዚህ ሰዓት ላይ በጣም ነው እኔ አንጀቴን የሚበሉት ማለት ነው። እና አላህ ስራ አላጡትም፣ ስራውን አላህ ይስጠው። ምናልባት ይህንን ነገር እኔ ስናገር እየከለከልኳችሁ የሆነ ነገር ያልኳችሁ ሊመስላችሁ ይችላል። ግን የጠፋችሁ እህቶች ካላችሁ ያለውን ነገር ኮሜንት ስር ጻፉላቸው። ምክንያቱም ለመጽፋት የተዘጋጁ ብዙ እህቶች ስላሉ ማለት ነው ለመውጣት። ምክንያቱም ከመዳብ ቤት መውጣት ወይም ደግሞ መጥፋት እንደ ነፃነት የቆጠሩት እህቶች አሉ።
ከችግር ነፃ እንደሚወጡ የቆጠሩት እህቶች አሉ። አሁን ላይ ስራ ጠፍቷል። አሁን ላይ ሰው በዝቷል። በባህር የሚመጣው ሰው የትየለሌ ነው። በኮንትራት የሚመጣው ሰው የትየለሌ ነው። በይጋማ የሚመጣው ሰው የትየለሌ ነው። ስለዚህ ሰው በጣም በዝቷል። ሰው ስለበዛ ስራ ደግሞ የለም። ስራ የለም። ይሄንን ጭንቅላታችሁ ውስጥ አሳምኑት። ስራ የለም በአሁን ሰዓት ላይ ጥፉ የሚላችሁ ሰው ጠላታችሁ ነው ሊሆን የሚገባው። ጠላታችሁ ነው። በቃ ህጋዊ ሆናችሁ እንደምንም ተፍጨርጭራ ህጋዊ ሆናችሁ ጠንክራችሁ ተጋፍጣችሁ ችግሮችን ስሩ። አላማችሁን አስተካክሉ። ሌላ ቢቀር ቦታ ምናምን ተውት። የምትሰሩበት ነገር የታክሲ እኮ ይቸግራል። ነገ ገብታችሁ የታክሲ ይቸግራችኋል እኮ። ይሄን ያህል ዓመት ኖረሽ የታክሲ ችግርሻል እንዴ ነው የምትባየው? ቸገረኝ እንኳ ብትል የአረብ ሀገርን ሴት የሚያምናት ሰው የለም። ለሞራሏ የሚጠነቅቅላት ሰው የለም። ለእናንተ ሞራል የሚጠነቅቅልሽ ሰው የለም። ዛሬ ስለምትልኪ አንቺ ልትባይ ትችላለሽ። ነገ ግን ችግር ውስጥ ብትገቢ ላንቺ ሞራል የሚጠነቀቅ የለም። ዛሬ ላይ ነው መጠንቀቅ ያለባችሁ። ዛሬ ላይ ነው አወዳደቃችሁ ማሳመር ያለባችሁ። ዛሬ ላይ ነው ለዓላማችሁ መትጋት ያለባችሁ። በቃ መጠንከር፣ መበርታት፣ መቻልም መልመድ ያለባችሁ ዛሬ ላይ ነው። ነገ ብትሄዱ የታክሲ አጣሁ ብትሉ እንዴ ይሄን ያህል ዓመት እኮ ነው የቆየሽው ነው የምትባየው። ገባችሁ? ወጣትነታችሁን ያለ ስራ ያለ አግባብ ማባከን ያማል። የምሬን ነው ማለት ያማል ከምላችሁ በላይ ማለት ነው። ግን ፈልጋችሁት አይደለም፣ ሳትፈልጉት ነው ይሄን የሆነባችሁ። ውጭ ላይ ስትወጡ ሳትፈልጉት ነው ይሄ የሚሆንባችሁ። ስለዚህ ይሄ እንዳይሆንባችሁ ከዚህ ትምህርት ውሰዱ እህቶቼ። ምንጊዜም ቢሆን ስኬታማ እንድትሆኑ እፈልጋለሁ። አላህ ያሰባችሁትን አላህ ይሙላላችሁ። በጣም ወዳችኋለሁ። ለሌሎች ሸር እያደረጋችሁ አጋሩልኝ፣ ላይክ እያደረጋችሁ ሌላም እንድሰራላችሁ የምትፈልጉት ነገር ካለ ኮሜንት ስራ አሳውቁኝ፣ እሰራላችኋለሁኝ። በጣም ወዳችኋለሁ፣ አከብራችኋለሁ። በሌላ ቪዲዮ እስከምንገናኝ ድረስ ሰላም አለይኩም ወራህመቱላሂ ወበረካቱሁ።